አንተ ራስህ ማይታ ላይቴ እንዳልታይ አድርጌ አይዞህ ብራሪ ደረቅ ዛፍ ነው እኔ ሳየኝ አንተ ግን ከታየ እሺ አይዞህ አትበልሽ አንተ ራስህ አይዞህ አይ መጀመሪያ ያው እንትን በዋርካ ስሩ ይታያል አንተ ነህ መጀመሪያ በዋርካ ስሩ ይየው እሺ አይቴ ተናገር አይ ዋርካ ስር የምታየው እሺ ዳዊት ሰላም ዳኒ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ይባረክ። እንዴት ነህ? አለን። ከየት ቤተ እምነት? ከወንጌላውያን። እሺ ከወንጌል አማኞች። እሺ ተባረክ። ኦርቶዶክሳውያኖችን ቅድሚያ ነው። ኧረ ጥያቄ አለኝ እንዴ በእናትህ አስጨርሰኝ እስቲ። እሺ እናቴ እቺ የተገለጠችው ማርያም ናት? ማስረጃ አለ? ማርያም ናት ወይ እቺ የተገለጠችው? ለምኑ ነው ማስረጃ ይፈልጋል? ካላ ማስረጃ እኮ የማይሆን ነገር እኮ ገብቶሃል? ማስረጃ ኑሮ ይሄው ያሳየው እኮ ነው። ይሄ ፎቶ እኮ ነው ብራዘር። ይሄው ማስረጃ ያሳየው። ታለ ይሄ ዝም ማስረጃ ነው። ይሄ ማስረጃ ሊሆን ወዳጅ እኮ ይሄ ፎቶ ብራዘር ሻማው ነው የጎደለው። ስማ ሻማው ነው የጎደለው። በሌላኛው ሳይር ነው ይሄ ፎቶ የተነሳውና አዳምጠኝ። ይጩፋ ግን ብሎ በመንፈስ እየመታችሁ ችግር እኮ ነው። የእናንተ መንፈስ መጥፎ ነው። አይ እኔ እናንተ ለምሬ እናንተ ያመኛል። እኔ ቆይ እናንተ ነገር ዝም ብሎ ውሸት መስበክ ጥሩ አይደለም። ትውልዱ ሁላ ወደ እናንተ እንዲመጣ ተፈለገ እውነቱን ተናግራችሁ ሙቱ እስቲ። ውሸት መስበክ ጥሩ አይደለም። አሁን የኛ ነገር አመመ ናትሻይ አይዞ ካመመ ከጨለማ እንድታመልጥ ነው ብራዘር። አይደለም ጨለማ እናንተ ነው ያለብህ። ጨለማ ማን እንደሆነ እኮ ያውቃሉ እኮ ማንም ጴንጤዎች እኮ ዝም ብሎ ነው የሚሰብኩት። ያሳዝናል ግን በጨለማ ያወጣችሁ ማርያምን። ብርሃን ማለት እንደዚህ ነው። ግንድ ላይ ተገለጠች እያሉ ማመን ነው ብርሃን። ማንም ያለ የለም። ያለ ማስረጃ አምጣና አሳየን። ይህ ዝም ብለህ ያለ የለም ማንም ያለ የለም ብራዘር። ካርከው እንደ ያለ የለም። አዎ የለም አለ ማስረጃ። አይዞህ ወዳጄ እሺ ላምጣልህ ብራዘር። ምን ችግር አለ? ወዳጃችን አላየም ማለት ነው። ተገለጠች የሚለውንም ገና አላየምና እናሳየው እሺ ከዚህ ስልኬ ላይ አንዴ ወሬውን ተወውና እናቴ አሁን አንተ ረጋ ብለህ ማየት ነው ያለብህ። እሺ ያው ሰዎች ሊፈውሱ ሊያድኑ ይችላሉ አይችሉም? እሺ ያው I'm sorry guys. ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ኮልድባ ከተማ በዋርካው ላይ የታየ ቅድስት ኪዳነ ምሕረት ታምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። እሺ ግሪን ስክሪን ስለሆነ እሺ ወጣ እንዴ ብራዘር? እሺ I'm sorry. ኦኬ አይታይም። ግሪን ስክሪን ነው ለካስ። ይቅርታ ረስቼዋለሁ። እሺ አይዞህ ዳትሻይ አይዞህ። እሺ ሌላ ኦርቶዶክሳዊ ካለ እስቲ እንቀበላለን። የታለ ቪዲዮ አለ? ይሄ እኮ ያለ ቪዲዮ እኮ ነው። ዝም ብለህ ውሸት የሚሰበክ ያለ ወንድሜ ዳኒ ናትሻይ አይዞህ። ቆይ አንዴ ግሪን ስክሪኑን ላጥፋልህና ታየዋለህ። በቃ አሁን ግሪን ስክሪኑን ብቻ ላጥፋልህና ወራስህ እየተመለስክ አይደለም። ወራስህ ተመለስ። አልተገለጠም ብለህ ነው የምታምነው? ውሸታቸውን ነው እያልክ ያለው ናትሻይ? እንደሱ ነው የምታስበው? አዳምጠኝ። ቪዲዮ አለ ወይ? ውሸታቸውን ነው ወይ? ቪዲዮ አለ ወይ? እኮ ቪዲዮ ብናሳየ ውሸታቸውን ነው የምትለው? ቪዲዮን አሳየኝና እስቲ ልዩ ቪዲዮን አሳየኝ። አይ ቆይ አው መጀመሪያ ውሸታቸውን ነው ብለህ ነው የምታምነው? አይደለም ቪዲዮን ታሳየኛለህ ወይ አታሳየኝም? ዝም ብለህ እየዋሹ ነው ብለህ ነው ወይ የምታምነው? ብራዘር ላሳየ ነው እኮ አሁን ውሸታቸውን ነው ብለህ ነው የምታምነው? እየሰማኝ ነው? ውሸት ነው ወይ አልተገለጠም ብለህ ነው ወይ የምታምነው? ውሸት ነው እንጂ አልተገለጠም። አሳየኝ ቪዲዮን።
እሺ አዎ ብሏል። እሺ ያው ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልባ ከተማ በዋርካው ላይ የታየ ቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ምስል እኮ ነው። መቀነት እኮ ነው የሚባል አባት መቀነት መቀነት አንድ ምን አልክ? መቀነት ዝም ብላችሁ እኮ የምታወሩት ነገር እኮ ጠፋ እኮ። ዝም ብላችሁ የሚያምናችሁ ጠፋ። ውሸት ነው ማለት ነው። ዓለምን ያነጋገረ ብለው የተዘገበው ውሸት ነው። አዳምጠኝ እንዴ ቪዲዮውን አሳየኝ እኮ ነው። አሁን ዛፍ ላይ ያሳየውን አላ እሱ የምታሳየን እኮ ነው። አሁን ይሄው ቪዲዮ ይሄው ይታያል። ዛሬ ቪዲዮ ነው። አጭር ቪዲዮ ነው። ይሄው ይሄ ሙሸት ነው። የተቆራረጠው ለምን ሙሉ ቪዲዮ ነው የማታሳየው? ይሄ ሙሸት ነው ወይ ወዳጄ? እንዴ ከዚህ በላይ እንዴት እናሳየ? ይሄ ሙሸት ነው። እንደዚህ እያላችሁ አታሏቸው። በቃ ምንም አይዞ ብራዘር፣ አይዞ ወዳጄ፣ አይዞ። ምንም ተአምር የተሰራ የለም፣ ማርያም አልተገለጠችም እያልከን ያለው አታሏቸው። እንደዚህ እያላችሁ የሚያውቁትን ጴንጤዎቹ እንደዚህ እያላችሁ ሰበካቸውና ብር ሰብስቡ። ያንተን አቋም ለምን አትነግረንም? ናቲ ቀላል እኮ ነው። ያንተን አቋም ንገረን። አዳምጠኝ። እንደዚህ እያላችሁ አታሏቸው ነው። ያንተን አቋም ንገረና ናቲ። አሁን ተረጋጋና ያንተን አቋም እስቲ ንገረን። ውሸት ነው አትገለጠም ማርያም። ስማ ዳኒ፣ ሁሌ እንደተረጋጋው ነው። ገብቶሻል? አይ ነው ተው። አሁን ተወሱና ናት ከኔ ጋር አውራ። አሁን ኮሜንት ተውና ኑራት ኑልኝ ማርያምን ናት ሻይ ቤተክርስቲያናችን ማለት አሁን የተገለጠች በዛፍ ላይ ምናምን የተገለጠች ማርያም የለችም እያልከን ያለው እሱን አቋም ነው የምፈልገው። ማጣውጂ ናቲ እሺ። አሁን እንደ ናቲም ያሉ ደግሞ ኦርቶዶክሳውያን አሉ። እሺ ዳኒ ቀደም ኔትወርክ አስቸግሮኝ ነው ይቅርታ። እሺ እና ሐሳቢ ምንድነው? አንደኛ ነገር ቤተክርስቲያን የሚመሯት አካላት አሉ። እንደምታውቀው የትኛውም ሃይማኖት ተቋማት መሪዎች አሉት። ላይ ያለው ጠቅላይ ቤተ ክህነት ወይንም ደግሞ ሲኖዶሱ ወይንም ደግሞ ሊቃውንት ጉባኤ የተመረመረ ነገርም አይደለም። በሲኖዶስም አልታየም። በምንም ተአምርነቱን ወይንም ደግሞ ከእግዚአብሔር ወይንም ደግሞ የሆነ ነገር መፈጠሩን እውቅና አልተሰጠም። ስለዚህ ቤተክርስቲያኗ ተቋማዊ ናት። እንደ ተቋም የበላይ አካል አላት። አልተሰጠውም እውቅና ሳይሰጠው ዘረፍ ዓለም ሁሉ ይመልከት ዓለም እንትን ይባል ምናምን። እኔ በጣም ሁሉም መርምሩ መልካሙን ያዙ ነው የሚለው መጽሐፍ ቅዱስ። እኔ እንዳነበብኩት ሁሉን መርምሩ መልካሙን ያዙ። ከዛስ ይሄን ብቻ አይደለም፣ ሰይጣን የብርሃን መልአክ ሊመስል ይችላልና ይሄ ድንቅ አይደለም ተብሎ ተጽፏል። የብርሃን መልአክ ሊመስል ይችላል። ሰይጣን እኮ ብዙ ተአምራት ሊያደርግ ይችላል። ያውም ይሄ እንደውም ሰይጣን የተራቀቀ ብዬ አልናገርም። ግንድ ላይ የሆነ ምስል እንዴ ሰይጣን እንደዚህ አይደለም ይራቀቅ። ብርሃን መስሎ ሊቀ መልአክ መስሎ ብርሃናዊ መልአክ መስሎ ክንፉን ዘርግቶ ሊመጣ ይችላል። እንደዚህ ነው። እንደውም እንደዚህ ቢገለጽማ ሁላችንም እንገባለን። 50 ሚሊዮን ኦርቶዶክስ ሰተት ብሎ ገደል ነው የምንገባው ማለት ነው። ብርሃን መስሎ በቃ እኔ ይዣችሁ ሊሄድ ነው ቢል አብረን ወደ ገደል ነው የምንገባው በእርግጠኝነት። ምክንያቱም አንድ ግንድ ላይ የሆነ ምስል ታየ ተብሎ እንደዚህ አይነት በስማ በጣም ነው የሚያሳዝነው። ከዛ ደግሞ ከሰዓት አካባቢ ላይ ደግሞ ምን ተባለ? አይን በራ ደግሞ ተባለ። ይሄም አይደንቅም። ይሄ ለሰይጣን የተለመደ ተንኮል ነው። ቢደረግ እንኳን አላየሁም፣ ግን እንደው ቢደረግ እንኳን መጽሐፍ ቅዱስ ይነግረናል። ተአምራት መገለጫ አሁን እየሰማው ያሉት እንደሆነ የፖለቲካ መልክ እንዳለው፣ ምክንያቱም ይሄ ኮሪደር ሊሰራበት ብሎ የለም ይሄ ተአምር ተገልጿል ይሄ አይቆረጥ ምናምን እንደዛ አይነት ነገርም እየሰማሁ ነው አሁን ማለት ነው። የኮሪደር ልማቱን ለማደናቀፍ ምናምን ሊኖር ይችላል። በቃ እንደዛ አይነትም ደግሞ ሊሆን ይችላል። ወደደም ጠላም ግን አሁን በተባለው መልኩ ቤተክርስቲያን እንደዛ አይነት አስተምሮ የላትም። የትኛውም ኦርቶዶክስ በገድላት ላይ እንዲህ በግንድ ላይ ትገለጻለች ድንግል ማርያም የሚል ካለ ገብቶ እኔ ራሴ ኦርቶዶክስ ተዋህዶ ነኝ ባለማተብ ነኝ ሊሞግተኝ ይችላል። በፍጹም እንደዛ አይነት አስተምሮ በገድላትም በድርሳናትም በሊቃውንት መጽሐፍ በመነኮሳቱ ምናምን የለም፣ በትውፊትም የለም። በግንድ ላይ አትገለጽም። እኔም ማቀው በገድላት ላይ ሰይጣን የሆነ አንድ ግንድ ዛፍ ላይ ያድርና ያንን ሲያስመልክ ሲያሰግድ ነው እኔም ማቀው። እንደዚህ ተጻፋል። ብዙ ገድል መጥቀስ ይቻላል። ከዛ ውጭ ግን ይሄ የኢትዮጵያ ኦርቶዶክስ ተዋህዶን የሚወክልም አይደለም። ዕውቀታችንን አስመዘንን ማለት ማን መሆናችንን ዝም ብሎ ይሄ እንደ ማንቸስተር ዩናይትድ እና እንደ አርሰናል ዝም ብሎ ደጋፊ እንጂ አማኝ እንዳልሆነ በቃ ደጋፊ ማለት ነው መደገፍ ብቻ እኮ ነው። ጀስት በቃ ምንም
አይጠበቅብህምና ይሄ በፍጹም በቃ ቤተክርስቲያን የሚወክል አይደለም፣ ኦርቶዶክስ ተዋህዶ የሚወክል አይደለም። እንደዛ ነው እኔ ማምንበት ብቻም ሳይሆን መጽሐፏም አይሉም አሳፋሪ ነው። ለዘመናት በቃ እኛን የሆነ የሚያሳፍር ለታሪክ ሌላ ትውልድ ተነስቶ በዚህ ዘመን የነበሩ ህዝቦች እኮ የሆነ ድንግል ማርያም በግንድ ስር ከስር አካባቢ ላይ በነገራችን ላይ ግንድ በተፈጥሮ የሆነ ቅርጽ ይሰራል። እታች አካባቢ ላይ ተከሆነ የሆነ ቀዳዳ የሆነ እንደዚህ የመስራት ባህሪ አለ። ሁለተኛ ደመናማውን ታስታውስ ከሆነ ልጅ እያለን የሆነ ፈረሰኛ የሚሰራበት ሁኔታ አለ። ደመና ሰይፍ የያዘ ሰው ምናምን እንደዚህ ይመስልና ጊዮርጊስ እንል ነበር ልጅ እያለሁ አስታውሳለሁ። ጊዮርጊስ ደመናው የሚሰራውን ቅርጽ እንደዚህ ዘንዶ ይሰራል። ዘንዶ ሲሰራ እንደዚህ ያ ነው ትዝ ያለኝ። በቃ አሁን ልጅ እያለን የምንመሳሰለው ነገር ማለት ነው። በጣም 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 ይሄ አሳፋሪ ነገር ነው። ኢትዮጵያ ኦርቶዶክስ ተዋህዶ እዚህ ላይ መድረሳችን በቃ ምዕመኑ እንደተረሳ እንዳልተማረ በቃ ትምህርት ገና አልገባንም አልደረሰንም። በቃ አሁን አሳልፈን ሰጠን ማንነታችንን ያስተማሩት የነ ምሕረተአብ የነ ሮዳስ የነ መምህር ዘበነ ትምህርት በቃ ይሄ ነው። በቃ አሁን ያፈራው እኛን ነው ያፈራው። ግንድ ላይ ድንግል ማርያም ተገለጸች ብሎ ሚያምን እንዴ አብያተ ክርስቲያናት ባሉበት ግንድ ላይ ለምን ትገለጻለች? እኔ እንደገባኝ መጠን መሆን ካለበት በእስክንድርያ ማህት አብያተ ክርስቲያናት እኮ አይተናል። በጉልላቱ ላይ ተገለጸች የሚል አስተምሮ አለ። በዘይቱን ቤተክርስቲያን እንደዛ አይነት ይሄ ይሻላል። ይሄኛው ግን በግንድ ቆላ ድባ ግንድ ላይ አም ሶሪ በጣም ነው የሚያሳፍረው። ዳኒ እኔ በጣም አፍሬያለሁ። እሺ ቴንክ ዩ ጸጋይ ብዛለ ይሄንን ነው የምንለው። እስቲ እንየው እስቲ በደንብ እንግዲህ ይሄ ትውልድ ነው እንግዲህ ወንጌል መስበክ እንዳለብን አደራ እንዳለብን ይሄን ትውልድ ስናይ በውስጣችን ጌታ መሰበክ እንዳለበት በውስጣችን ሁሌ ሞቲቬት የሚያደርገን አቅም የሚሆነን ጉልበት የሚሆነን ይሄ ነው። አሁን እንጨት ላይ ነው፣ ሊትራሊ እንጨት ነው። አሁንም ገና ፍጥሩን ተስፋ የሚያደርግ ትውልድ ማለት ነው። ኦኬ ቤተክርስቲያኒቷ ይሄንን ታወግዛለች ወይ? በፍጹም። አሁን ከዮኒ ጋር ልዩነት ያለኝ ይሄ ነው። ቤተክርስቲያኒን አታወግዝም። ይሄው ለማየት ያብቃ። ይሄ ሁሉ ህዝብ ተከምሯል። ይሄ በጣም ብዙ ህዝብ ነው። ግን ቤተክርስቲያን በአንድም መድረኳ በዛፍ ላይ አልተገለጠችም፣ ደግሞም ኪዳነ ምሕረት አይደለችም ብላ አታወግዝም። ካወገዘች we will see it። ግን ካሉ ኤክስፔሪየንሶች ከበፊት ልምምዱ አንፃር የምናየው በጣም እንደውም ለሷ ጥሩ አጋጣሚ ተስፋ የሚያረጉ ተስፋ የሚያረገው ማርያምን ስምሽን ሲጠራ እያለ ይሄው በዛፍ ላይ እየፈለጋት ነው ማርያም። ኦኬ ሶ ቤተክርስቲያን ይሄንን ታወግዛለች ወይ? ዊል ሲ ግን አታወግዝም ካለው ኤክስፔሪየንስ አንፃር። እንደዚህ አይነት አጋጣሚዎችን በፍጹም ማርያም ህዝቡ ተሳስቷል። አንተ ያልከው ንግግር አንድ የቤተክርስቲያን መሪ አይደግመውም። አንድ የቤተክርስቲያን መሪ አይደግመውም። ህዝቤ ተሳስቶ ነው። እኔ አሁን እንዳልከው ዳኒ ይሄን ነገር አሁን ለምሳሌ ቤተክርስቲያን ባታወግዘው እኔ ያልቀበል ብታወግ ማለት አይ ይሄ ቀበለዋለሁ ብላ ብታስብ
እኔ በፍጹም አልቀበለውም በግሌ። ምክንያቱም እነዚህ የተሾሙትም ሰዎች የሚመራቸው መጽሐፍ ነው እንጂ እኔ ቲፎዞ አይደለሁም። የኦርቶዶክስ ተዋህዶ ቲፎዞ ሳይሆን አማኝ ነኝ። አማኝ ማለት ደግሞ ዝም ብሎ የተነገረው የሚሰማ ሳይሆን ከመጽሐፍቱ እያነጻጸረ ከትውፊትም እያነጻጸረ የሚሄድ እንጂ ዝም ብሎ እንደ ቲፎዞ አይነት ነገር ሃይማኖታዊ ደጋፊ አይደለሁም። ይሄንን ካወገዘች ታውግዘው፣ ካላወገዘች ግን እኔ አልቀበለውም በግሌ ማለት ነው። እኔና የኔ ቤተሰብ አይቀበልም። ይሄን ብቻ የኔ ጓደኞች በእኔ አቅራቢያ ያለ ሰው በፍጹም ይሄን አይቀበልም፣ ሊቀበልም አይችልም። ምክንያቱም ይሄ ስህተት ነው። ምናልባት ለንግድ ያዋጣል በሚል ለንግድ ጥሩ ነው ብዙ ሰው እየመጣ ለጸበሉ ከሌ ተፈወሰ በሚል ለቲፎዞ ለገንዘብ ምናምን። በነገራችን ላይ እንትና ማን ጊዮርጊስ የሚባል በጎንደር ጸበል እዛ አጥምቆ ይሄዳል። በታይፈስ ብዙ ህዝብ አልቋል እዛ አካባቢ ማለት ነው። ቤተክርስቲያን ነገሩ አላመር ሲላት ይሄ ነገር ላስቸኳይ ተብሎ ለተወሰነ ወራት ተዘግቶ ነበር። አስታውሱኝ፣ ማን ጊዮርጊስ ነው እዚህ ጎንደር አካባቢ እና ታይፈስ አለቀ በጣም ብዙ ሰው ማለት ነው። ስለዚህ አሁንም ምናልባት ለንግድ በሚል ያዋጣል ገንዘብ እንሰራበታለን በሚል ቢቀበሉ እንደኔ አይነት ሰዎችን ነው የሚያጡት። በርሜል ጊዮርጊስ አመሰግናለሁ። በርሜል ጊዮርጊስ አመሰግናለሁ። ኤርሚ በርሜል ጊዮርጊስ ላይ ጊዮርጊስ ራሱ ይመጣና አንተ በእናትህ በጣም እኮ ምልህ እንዴ በጣም እኮ እየተቀለደ ነው አሁን ላይ። ጊዮርጊስ መጥቶ ከዛ ምዕመኑን እዛ መጥቶ አጥምቆ አረ በስመ አብ ወልድ ወመንፈስ ቅዱስ። ኮመን ሴንስ እኮ የሚባል አለ ደን እኔ የሚገባኝ ነገር እሺ፣ አንማር አናንብብ በቃ አንሰበክም። ይሄ እኮ ኮመን ሴንስ አለ እኮ የተፈጥሮ እኮ ዕውቀት እኮ አለን አይደል እንዴ? በዛ ኢቫሉዌት አናደርግም እንዴ? ይሄ ነገር አይደለም ነው ብሎ ለማሰብ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ደቂቀ ነቢያት አይ ቲንክ ሆሴ መሰለኝ። ስለዚህ ይሄ ዕውቀት ከማጣቱ የተነሳ ጠፍቷል ያለው ትክክል ነው። በቃ አሁን እኛ ጠፍተናል። በቃ ወደ 50-40 ሚሊዮን ኦርቶዶክስ ማንም እየመጣ ውሃ በፈለቀ ቁጥር ጸበል ነው እየተባለ። በነገራችን ላይ የመስቀሉን ታሪክ ያው ኤርሚያስ በደንብ ያውቀዋል ብዬ አስባለሁ። ይሄ ድርሳነ መስቀል ይመስለኛል ሰይጣን ምን ብሎ እዛ መጽሐፍ ላይ እንዳነበብኩት የክርስቶስ መስቀል ተሰቅሎ በነበረበት ዘመን ለ300 ዓመት አካባቢ ይመስለኛል ተቀብሮ በነበረበት ዘመን ከዛ መስቀሉ የታየውን ታይቷል። ምንድነው ይሄ መስቀል አውጥተው ከወጣ ማን ነው ልታወጣኝ ትችላለህ? ምን አይነት ታምር ነው የታየው? ቆይ አንዴ ዮኒ አንዴ ቆይ እሺ፣ ምን አይነት ታምር ነው የታየው? ታምር እኮ ዕውሩ እያበራ እያየ ለምንድን ነው የምትዋሸው? ለአንተ ደግሞ ትምህርት ያስፈልጋል። አንተ ኦርቶዶክሳዊ ከሆንክ መጀመሪያ ተማር እና እነ ዳንኤል ኤርሚ ማን ነው ዝም ብላችሁ በቃ ህዝቡን አታወዛግቡት። አዎ ታምሩ ታይቷል። ባልጋ የመጣው ያው እንግዲህ ባልጋ የመጣው ተራምዶ ሄዷል። ዕውሩ ደግሞ ያው አይቶ ሌላ ታምርም ይሰራል። ዝም ብላችሁ በቃ እናንተ እዛ ተቃጠሉ፣ ችግር የለም ተቃጠሉ። ከዛፉ ጀምር ብራዘር፣ ከዛፉ ጀምር። ከዛፉ ታይቷል። አንተ አሁን አሳየው፣ ናትንም አሳየው ሆነ አይቻለሁ። ታይቷል። በደንብ ይየው፣ ስማ በደንብ እንትን አድርገው። እሺ ታምሩ ታይቷል። ምን ታየ? ታምር ነው የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ስዕል። አው ዛፉ ላይ ስዕል ታየ። ታየው አይታል እኮ አንተ ራስህ አይታል። አይተ እንዳልታየ አድርጌ አይዞህ ብራዘር፣ ደረቅ ዛፍ ነው ነው የታየኝ። አንተ ግን ከታየ እሺ፣ ዛፍ ስዕል ማለት ስዕሏን አሁን የተሳለው ስዕል በደንብ እንድትረዳው ነው የምልህ። የተሳለው የኪዳነ ምሕረት ስዕል እሱ ማለት ትክክለኛ የማርያም ስዕል ነው ማለት ነው። ትክክለኛው የኪዳነ ምሕረት ስዕል ነው። እሱ ብቻ አይደለም፣ ጸበሉም ደግሞ ፈልቋል። ያ በጸበሉ ውሩም እኮ ያው አይቷል እኮ። ማን ያየውን ስማ፣ ያየውን አይቻለሁ በል በቃ። ማን ነው አይቷት የሳለው ማርያምን? ማን ነው አይቷት የሳለው? እሱን በሌላ ቀን አስተምራለሁ። ማን እንደሳለ እንግዲህ በውስጡን ግባን አየው። አይዞ ስማ አንተ ራስህ አይዞ፣ ሰው አይዞ አትበል። እሺ አንተ ራስህ አይዞ። አይ መጀመሪያ ያው እንትን በወርካ ስሩ ይታያል። አንተ ነህ መጀመሪያ በወርካ ስሩ ይየው። እሺ አይተህ ተናገር። አይ ዋርካ ስር የምታየው የደረቀ አይዞ ብራዘር አይዞ። ባይ ዘ ዌይ ይኸውልህ ማለት በጣም በቅንነት ተመሰሉ ኦርቶዶክሳውያን ማለት ነው። ቆም ብላችሁ እምነታችሁ እንድትፈትሹት ነው እያደረግን ያለን። ኦኬ ቆም ብላችሁ እምነታችሁን ይዩ።
አሁን ቤተክርስቲያን ታወግዛለች ወይ እናያለን። በእርግጠኝነት ካለፉት ልምዶች አንፃር ቤተክርስቲያን አውግዛ አታቅም፣ ሰምተን አናቅም። ይቀጥላል ብራዘር። ልክ እንደተባለው እንግዲህ የሆነ ነገር ሲታይ ያ ቦታ ይከበባል። የሆነ ነገር ታይቷል ተብሏል፣ ውሃ ፈለቀ ይባላል፣ ውሃ ይፈልቃል። ከዛ በኋላ እንግዲህ ያ ቦታ ተይዞ ደግሞ ያው ቢልድ ይደረጋል። ያለው ኤክስፔሪየንስ ይሄ ነው እንጂ አሁን ይሄ ሁሉ ትውልድ ኪዳነ ምሕረትን አየን እያለ ላላየው ላልተመለከተው ደግሞ ብትታይስ ምን የምታመጣው ለውጥ አለ? ስዕሏን እኮ አይደለም ባይዘዌ ማርያም ራሱ አሁን በምድር ላይ ብትመጣ ምንም የምትለውጠው ነገር የለም ጋይስ። ስዕሏ አይደለም ማርያም ራሷ በምድር ላይ ነበረች እኮ ተመላልሳለች። በምድር ላይ ወዳጄ በምድር ላይ ማርያም ተመላልሳ ነበረ። ምን ለውጥ መጣ? ምንም ብራዘር ምንም። እስቲ ከመጽሐፍ ቅዱስ ውስጥ እንደው ማርያም እገሌን ፈወሰች የሚል ማስረጃ አላችሁ? የላችሁ። እገሌን አዳነች የሚል ትምህርት አለ? የለም ብራዘር። አየህ፣ የክርስቶስ ኢየሱስ ተከታዮች ግን በክርስቶስ ኢየሱስ ስም አዎ ድንቅና ተአምር ያደርጉ ነበረ። በማን? በክርስቶስ ኢየሱስ ስም። አሁን ማርያም ብትመጣ ልታረግ የምትችለው ልክ እንደ ሌሎች አማኞች በክርስቶስ ኢየሱስ ስም ልታገለግል ትችላለች። ከዛ ውጪ ማርያም በራሷ ግን መፍትሄ አይደለችም። ማርያም በራሷ መፍትሄ አይደለችም። ብትመጣ ጭንቄን ደራሽ ፈዋሽ ምናምን አትባልም። ማርያም ፈዋሽ አይደለችም። አየህ፣ ፈዋሽ የሆነች ማርያም የለችም ብራዘር። ፈዋሽ የሆነች ማርያም የለችም። ምን ግልጽ እኮ ነው። እኛ እዩ ጩፋ ፈዋሽ አይደለም ብራዘር። እዩ ጩፋ አሁን ፈዋሽ አይደለም። እኛ ፈዋሽ የምንለው ሰው የለንም። እዩ ጩፋ በለው ጥራቸው የፈለከውን አገልጋይ ፈዋሽ የሆነ እግዚአብሔር ነው በጴንጤ ዘር፣ ሌላ የለም ወዳጄ። ፈዋሽ አንድ እግዚአብሔር ብቻ ነው። ፈዋሽ አምላክ እኔ ነኝ ያለ ጌታ ብቻ ነው፣ ሌላ ማንም የለም። አንተ ግን ፈዋሽ አዳኝ እያልክ ለማርያም ትዘምራለህ። ይሄ አጋንንታዊ ትምህርት ነው፣ በእግዚአብሔር ቃል ውስጥ የሌለ ትምህርት ነው። እሺ ሌላ ኦርቶዶክሳዊ ካልን እንቀበላለን። በእውቀት መሞገት የሚችል በተለይ በእውቀት መሞገት የሚችል ቤተክርስቲያኒቷን ናት። አንተ ቁጭ ብለህ ብትማር ወይ ብትሳደብ ምናምን ነው የሚሻለው። እሱ ነው ያዋጣ ለጊዜው። እዩ ጩፋ በካራት እየተማታ አዳኝ ነው የሚባለው ወይስ? አይ አንልም፣ ስህተት ነው። በካራቴ አጋንንት ያወጣ። እና እናንተ ለምን እንደዚህ አታረጉትም? አንተ ይሄንን ዛፍ ስህተት ነው ትላለህ አትልም። ችግራችን ልዩነታችን እሱ ነው። እኛ ለእውነት እንቆማለን። አንተ ይሄንን ዛፍ ትክክል ነው ትላለህ። እኔ እኮ አይደለም ብለን እኛ ሰው ይሳሳታል እኮ። ሰው ንጹህ ነው ብለን እኛ አንገምትም። ታውቃለህ እኮ ተሳስተዋል በላ ተሳስተዋል በል ይሆናል። እኔ እናንተ አሁን የምናውቀው ነገር የለም። ታውቃለህ እዚህ ጋር መገመት አችልም። አባ ዮናስ ደግሞ መገመት አንችልም ማለት ለምን ዲናይ ታረጋለህ ብራዘር? ለምን ዲናይ ታረጋለህ? አይደለማ አሁን እዩ ጩፋ አሁን እንደሚማታ እኔ ምንም አላውቅም። ገብቶሃል? እኔ እዩ ጩፋ ሲማታ አይቼው አላውቅም እውነት ለመናገር። ቪዲዮ ካለ ይዘህ ትመጣለህ። ቆይ ይዘህ ትመጣለህ። ይዘህ ትመጣለህ እኮ ይዘና አሁን ቆይ ናቲ ስሜት ያያቱን ነው ለኛ አሁን መሬት ላይ ያለው እውነታ መቀበል ስላለብን። ኦኬ እዩ ጩፋ ሰው ቆይ አንዴ ናትሻ ይኸውልህ እዩ ጩፋ ቆይ አንዴ ረጋ በላው ይዘና ግን አትደረብ ሰው ሲያወራሽ። እዩ ጩፋ ሰው ከተማታ ስተት ነው። ይኸው ነገርኩ። ግን እዩ ጩፋ ሰው ቢተማታ ሳይሆን በነፋስ ነው። አሁን አስተካከልከው። እሱ ማን ስልጣን ሰጥቶት ነው? አሁን አስተካከልከው ብራዘር፣ አሁን አስተካከልከው። አየህ ሰው ምናምን ያስነቃለው ምናምን እያለ እኔ እኮ እውነታው ነው። ግን እናንተ እውነታው ነው ብትገለጡ ማችሉም። ይሄው እኔ እኮ እያልኩ ሰው ከተማታ ቆይና እሺ ጨርስ እስቲ ሐሳብህ መስማ። እሺ እውነትም ሊሆን ይችላል፣ ስህተትም ሊሆን ይችላል። ሰው አይገምትም ነው የሚላችሁ። እኔ ምኑ ነው ስህተት ላይሆን ይችላል? ግንብ ወይ ደግሞ ዛፍ ላይ ምናምን የማርያም ስዕል ይታያል ብለህ ታምናለህ? እኔም እኮ እዚህ ጋር የሚያስረዳው እኮ ነው። በዩ ጩፋም በዮናታንም ስንት ነገር እያየን ነው። ምን ሆነ በሱ ታምናለህ? ከስሜት ባሻገር በማስረጃ ልክ እንደኛ ልትሞግተን አትችልም። እንዴ ዳኒ ምን ሆነ ነው? የራስህን ማስረጃ አንጣና ማስረጃ አንጣና ስህተት የሆኑበትን ጉዳይ እኛ ጴንጤዎች ወደኋላ አንልም። ስህተት ነው እንላለን በአደባባይ።
አየህ አንተ ግን የቤተክርስቲያንን ጉድ ስተት ነው ብለህ የመናገር አቅም ግን የለም። እኔ ስተት ነው አይደለም እኔ አልልም እዚህ ጋር ማለት ነው። አየህ ለምን ስላላየው አልፈርድም። ይኸው ቪዲዮ እያሳየንህ እኮ ነው ብራዘር። ማለት አይኔን የግድ እንትን ላድርገው ካላልክ በስተቀር ቪዲዮ እየታየን ያለ የታየን ቪዲዮ አልቀበልም አልተገለጠም ካልክ እሱ ሌላ ጉዳይ ነው። አየህ ግን ህዝቡ አንተን የመሰሉ ኦርቶዶክሳውያን እያመኑ ነው ያሉት። ዛፉን ከበው እየዘመሩ ነው ያሉት። ወዳጄ ተአምር ተደረገ ብለው ለማውራት እየሞከሩ ነው ያሉት። አንተም ደግሞ ተአምር ተደረገ እያልክ እያወራ ነው ያለው። አንዴ ታምንበታለህ፣ አንዴ ደግሞ ትክድበታለህ። ስለዚህ ምኑ ጋር ነው ያንተ ስታንድ? ከኛ ጋር አጉል ለመቃወም ካልሆነ በስተቀር ቤተክርስቲያን ውስጥ ያለውን ልምምድ በእርግጠኝነት አፍህን ሞልተህ ስተት የሆነውን ጉዳይ ስተት ነው የማለት አቅም ግን የለም። ለምን አንተኛ እኔ እኮ እየነገርኩህ እኮ ነው። እዚህ ጋር እኮ አሁን የሰው ልጅ ስተት ይኖር ይችላል። ስንት ስተት የሚያጠፋም ይኖራል። የሰው ልጅ ንጹህ ነው ብለህ ትገምታለህ? ስተት ነው እያልከን ያለው? አዎ ስተት የሚሆን ይችላል፣ አይሆንም ይችላል። እኔ እዚህ ጋር ማውቀው ነገር ስላላየሁ እኮ ነው። ያየህ ነው የሚያምነው። በአይንህ ካላየህ እንዴት ነው የሰው ልጅ ማየት የምችለው? ወዳጄ አሁን ቪዲዮውን በምን ነው ያየኸው? ስንከፍትልህ በጆሮ ነው ያየኸው? አዳምጠኛ። አሁን እኔ የዩ ጩፋን ማሳየህ ይሄ አይደለም ብለህ ታምናለህ እኮ። አሳየኝ። የዩ ጩፋን መረጃ ካለ ይዘናና ከዛ ትሞግተኛለህ እኮ አልኩ። ይዘናና አየህ ልክ አንተ እኔ ግን አሁን እያሳየው ነው ያለሁት። እኔ አሁን ያሳየው የዩ ጩፋን አይደለም። እኔ ያሳየው ደግሞ እናንተ አይዞህ ብራዘር አይዞህ። እንዲህ አይነት አትደበቅ። እሺ አይዞህ የተደበክ ነው። አይዞህ በደምብ እንደምትሰማን እናውቃለን። አየህ ንግግራችን ሁሉ ኮፒ እያደረክን ያለው በርታ። አንድ ቀን ጌታችን ኢየሱስ ክርስቶስ ይደርስልሃል። አየህ እንዲህ አይነት ቅናት ያላቸው ሰዎች ደርሰውልኛል። አንተ እዛ አትስበክ ዝም ብለህ። አይዞህ ናቸው እውነት እንወድሃለን። ጌታ ኢየሱስ ይወድሃል። አየህ አንድ ቀን ይበራልሃል። ይሄ ከዓይን ላይ ያለው ጨለማ አንድ ቀን ከዓይን ላይ ይራገፋል። ካንተ በለጠ ነው የማውቀው። አንተ አይደለም የምንነግረኝ። ምን አድርጎልሃል? እስቲ ንገረን። ወዶ ምን አድርጎልሃል? ያላደረገልኝ ጠይቅልኝ። እስቲ ምን ለምሳሌ ምን ትልቁን ያደረገልን ትልቁን ነገር ንገረን እስቲ። ንጹህ አየር ሰጥቶኛል። እሺ ኦክሲጅን ማለት ነው። እሱ ለአንድ ነገር ነው በነፃ የሚሰጥ። ዋው እሱ ነው የምልህ። አንተ ምን አድርጎልሃል? ትልቁ ለናቲ አሁን እሺ ቆይ ናቲ አትደረብ እነግርሃለሁ። ትልቁ ለናቲ ጌታ ያደረገለት ኦክሲጅን ሰጥቶታል። አዎ ዋናው ማንም የሚያሰጠው ማንም አይሰጠውም። ለናቲሻ አሁን ትልቁ ነገር ኦክሲጅን አግኝቷል። ለአንተ ምን ሰጥቷል? እናንተ ማትሉት ነገር የላችሁም። እሺ አየህ ናቲሻ አየህ አሁን ኦርቶዶክስ ኢየሱስ ላንተ ሰጥቶታል ብላ የነገረች ለናቲ ሰጥቶታል ብላ የነገረች ኦክሲጅን ነው ማለት ነው። ወደዛ ታስገባ። እኔ ራሴን ነው በራሴ ግምት ነው። እኔ እነሱ አሉ አላልኩም። አየዋ ወደዛ ስገባ የምትደበቅበት ከየት ነው ያገኘው? አሁን ለናቲ ኢየሱስ የሰጠው ትልቁ ስጦታው ኦክሲጅን ነው ብሎ የነገረ ማን ነው? ናት እሺ ባይዘው ይሄ ትውልዳችን አያሳዝናችሁ? አሁን ይከራከራል ገብቶ የሚከራከረው ለምንድን ነው? እሱ አሁን ስለ ክርስቶስ ኢየሱስ እኔ ኢየሱስ እንደወደደኝ ያውቃል። እሺ ኢየሱስ ወዶታል ወዳጃችንን። የወደደበት ምክንያት ምንድነው? የሰጠ የሆነልን ነገር ትልቁ ነገር ምንድነው ሲባል ኦክሲጅን አለ። ጋይስ ማለት ይሄ ትውልዳችን ለዚህ እኮ ነው ወንጌል የሚያስፈልገው። በቃ ናቲ ጄኒውን ኦርቶዶክሳዊ ነው። ቤተክርስቲያን ውስጥ ያሉት ወጣቶች እንዲህ ናቸው በአብዛኛው። ጌታ ስለወደዳቸው ምን እንዳደረገላቸው እንኳን አያውቁ። አየህ የተሰበከው ጭፍን ጥላቻ፣ ስለ ወንጌል አማኞች የተሰበከው መጥፎ ንግግር የተባሉት ሁሉ አይምሯቸው ስላለ የምናወራው ነገር ሁሉ ከንቱ እንደሆነ ነው የሚያስቡት። አጌንስት እንደሆነ ነው የሚያስቡት። አስቀድመው በወንጌል አማኞች ላይ የተዘራው የክፋት ዘር ማለት ነው እንጂ አሁን ናቲ ሊቃወምበት የሚችልበት ምንም ዕውቀት የለውም። አንድ የወንጌል አማኝን ለመቃወም ምንም ዕውቀት የለውም። ይሄንን ነገራቸውን ብሎ ሊሞግተን የሚችልበት ነገር ምንም የለው። አያውቀውም። ለምን እንደሚቃወመን ራሱ አያውቀውም። አሁን
ለምን እንደሚቃወም የምናወራቸውን ነገሮች እንኳን ቆም ብሎ ቢያይና የተቃወመበት ምክንያት መጽሐፍ ቅዱሳዊውን አይሁን እንኳን አያውቅም። ለምን እግዚአብሔር ለናቲ ሰጠው ብሎ የሚያስበው ትልቁ ስጦታ ኦክሲጅን ነው። አስባችሁታ? ኦክሲጅን ነው በቃ ተሰጠኝ ብሎ የሚያስበው እሱ ነው። አያ ኦክሲጅን ሊያስቀጥለው የማይችለው ህይወት እንደሌለ ሊያስቀጥለው የሚችል ህይወት እንደሌለ አያውቅም። አያ ኦክሲጅኑ ከቆመ በኋላ ሌላ የሚቀጥል ህይወት እንዳለ አያውቅም ብራዘር። አይ ኦክሲጅን ቢኖርም ያንን ህይወት በኦክሲጅን መኖር እንደማይችል አልተረዳም ብራዘር። ገና አላወቀም። ስለ ዘላለም ህይወት አያውቅም። ትልቁ ስጦታ የዘላለም ህይወት በክርስቶስ ኢየሱስ በማመን የሚገኘው ይሄ ትልቁን የዘላለም ህይወት ተስፋ ወዳጃችን አያውቅም። ገና ያለው ኦክሲጅን ላይ ነው ወዳጃችን። ብራዘር ጌታ ይወዳል? አዎ ይወደኛል። ምንድነው ያደረገልህ? ኦክሲጅን ሰጥቶኛል። ማለት እንደ ቀልድ የምናየው የምንስቅበት ጉዳይ አይደለም። ባይሰው ወይ አይደለም። አየህ ለምን 40 እና 50 ዓመት መጽሐፍ ቅዱስ ሳያነብ የሚያገለግል እኮ አገልጋይ ነው ያላቸው ወዳጄ። 40 30 ዓመት መጽሐፍ ቅዱስ ሳይኖረው ቄስ ሆኖ ቤተክርስቲያን ውስጥ እያገለገለ በራሳቸው ልጅ ነው እኮ የተጋለጠው። ይሄ እኮ እንደውም አሻሽሎት ነው መስለኝ። ከዚህም ዓመት በላይ የገለጡለት ሊኖሩ ይችላሉ ወዳጄ። ስንት ዓመት ሙሉ 40 ዓመት ሙሉ ምን መጽሐፍ ቅዱስ የለኝም። ግን ምንድነው እሱ አገልጋይ ነው ብራዘር። ታዲያ 40 ዓመት ሙሉ መጽሐፍ ቅዱስ ሳይዝ ያገለገለው አገልጋይ ሊያወራና ሊናገር የሚችለው ከዚህ የተለየ ምን አለ? ምንም የለም ብራዘር። እግዚአብሔር ምን አደረገልህ? ምን ሰጠ? ኦክሲጅን ሊልህ የሚችለው ይሄንን ነው ብራዘር። ከዚህ ውጭ እኮ የተለየ ነገር አይኖርም። ያለ እግዚአብሔር ቃል በተረት ላይ ያደገ ትውልድ ማለት ነው። በተረት ያደገ ትውልድ። ሶ ወዳጆች ቆም ብላችሁ ራሳችሁን ፈትሹ። ብራዘርስ ራሳችሁን ፈትሹ። በጣም ነው የሚያሳዝነው ባይዘው። እሺ ሰላም ዳኒ፣ ሰላም የሲ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። በጣም ይቅርታ ኤርሚን ማግኘት ፈልጌ ነበረ። በጣም ይቅርታ ከቻለ ማለት ነው። እሺ በውስጥ ታወሪያለሽ? ስልክም ልክ ያለሁን ግን አልደረሰኝም። በጌታ ነሽ? አዎ በጌታ ነሽ። እሺ እሺ ሞስት ፕሮባብሊ አሁን በአጋጣሚ ነው ቢዚ ይመስለኛል እና ከልጆች ጋር ይመስለኛል። ግን በውስጥ ጻፊለት ወይ ደግሞ ለኔ አውሪኝ እና ከወንድምነት ጋር እንድትገናኙ አደርጋለሁ። እሺ ስልኬን ልላክልህ ወይም ምናሽ ስልኬን ልላክልህ ላንተ በውስጥ ትችያለሽ፣ እልክለታለሁ። ችግር የለም። እሺ በቀደም አውርተን ነበር ነው ለቤካም ላኪለት ብለኝ። አዎ ለቤካም ላኪለት ብለኝ ነበር። ልካለው አልደረሰኝም። የሚሉት እንዴት እንደሆነ ግን አላውቅም። እሺ በቃ ይመልስልሻል ብዬ አስባለሁ። ያው ብዙ ሜሴጆች ስለሚበዙ እሺ ላንተ ልላክልህና አሁን ምናልባት ስትወጣ ታየውና ምናልባት ከደም እልክለታለሁ። እሺ እሺ ዳኒ አመሰግናለሁ። ተባረክልኝ። እሺ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ። እሺ ጽዮን ሰላም፣ ከየት ቤተ እምነት ይሆን ጽዮን? እሺ ምንቴ ሰላም። እሺ ሌላ ምንቴ አይሰማ ላስወርድ ነው። ሌላ ኦርቶዶክሳዊ ማርያም ተገልጣለች ብሎ የሚያምን ሰው አለ? ማርያም ተገልጣለች ብሎ የሚያምን ሰው? ማርያም ተገልጣለች ብሎ የሚያምን ሰው
ማርያም ተገልጣለች በዛፍ ላይ የተገለጠችው ማርያም ናት። እሺ ብትገለጥ ግን ምን ታረግላችኋለች? ምን ታረግላችኋለች? የማርያም መገለጥ ምን ይሰራል? ከናንተ ህይወት ጋር ምን ያገናኘው? እንደው ብትገለጥ ተገለጠች እያልኩኝ የተቀበልኩት አይደለም፣ ግን በእናንተ ህይወት ላይ ምን የምትጨምረው ነገር አለ? ማርያም የሰው አምልኮ እንደሆነ እኮ የሚያሳየው ይሄ ነው። የፍጡር አምልኮ እንደተጠናወታችሁ ቢያሳየው ይሄ ነው። ባይዘው ምንድነው ፐርፐዙ? ኦኬ ምን ታረግላችኋለች? እኔ ብሄድ ይሻላል፣ እኔ ከሄድኩ በኋላ እናቴን እልክላችኋለሁ አለ እንደ ጌታ። ብራዘር የማርያም መገለጥ ማርያም መታየቷ ለእናንተ ከህይወታችሁ ከመንፈሳዊ ህይወት አንጻር ከስጋ አንጻር ምን ትጠቅማችኋለች? የምሬ ነው። ይሄን በጣም ጄኒን የሆነ ጥያቄ ነው የምጠይቀው። ምንድነው የምትጠቅማችሁ? ፐርፐዙ ምንድነው? ቆም ብላችሁ እስቲ ምን ልታረግላችሁ ነው ማርያም? ናቸ ያ አንተ ከታች ታፕ ሼር አድርግ። እሱ ነው የሚያዋጣ። አንተ ብትማር ብታቅ ነው የሚያዋጣ። ብራዘር ወንድም አለ ጄኒን የሆነ ኦርቶዶክሳዊ አሁን ይሄ ተአምር ከናንተ ህይወት ጋራ ምን ያገናኘዋል? ቢሆን እንኳን ተአምር አይደለም። ዳዊት ዘራጎይ ለሲና ገባ ያው ልክ ይላል። ምን ታረግላችኋለች? እስቲ መስክሩላት። ስለ ማርያም እስቲ ነው መስክሩላት። ምንድነው የምታረግላችሁ? ምን ታረግላችኋለች? የኪዳነ ምሕረት ልጆች ቤተክርስቲያኒቷ ውስጥ ኦፍ ኮርስ አዎ የፍጡር አምልኮ አለ የምንለው በምክንያት ነው። እግዚአብሔር አይጠራ፣ መድኃኒዓለም ጌታ ኢየሱስ ክርስቶስ ምናምን አይጠራ። መንፈስ ቅዱስማ ተረስቷል። ጭራሽ መንፈስ ቅዱስ ተረስቷል አይደል? መንፈስ ቅዱስ ያለበት ቤተክርስቲያን አይጎላም። ሚካኤል ነው የሚጎላው። የራስ መምህር ያሉት እኛ አይደለንም እኮ ወዳጄ። ጎላ ሚካኤል ነው የሚባለው እንጂ የመንፈስ ቅዱስ ስራ አይጎላም። ጎላ ሚካኤል ማን? ሚካኤል ነው የሚጎላው። አዩዬ የእሷ መገለጥ አንገበገበክ። ምን ያንገበግበናል? ለምን እንገበገባለን? ለምን ምን ያንገበግበናል? ብራዘርስ እስቲ ግቡ። ይኸው እድል እንሰጣችኋለን። እስቲ መስክሩላት። የእውነቴን ነው። እስቲ መስክሩላት። ይኸው እድል እንሰጣችኋለን። መስክሩላት። እስቲ ምን የእሷ መገለጥ ምን የሚያመጣው ታሪክ አለ? ምን የሚሰራው ነገር አለ? ተገለጠች ማርያም። እሺ ምን እሺ ችግር የለም ብራዘር። ሌላ ኦርቶዶክሳዊ ካለ እስከዛ እንቀበላለን። ምን የሚፈጥረው ታሪክ አለ? እስቲ አሁን ማርያም ተገለጠች አልተገለጠች ምንድነው እሱ? ብራዘርስ አረ ዘልደታኛ ምን ያንገበግበናል ብራዘር። እሺ ስሙን ሰላም ሻሎም ነው። ሻሎም ሰላም እንዴት ነህ? አለሁ ጌታ ይመስገን። እንዴት ናችሁ? ጌታ ይመስገን ካልክማ በቃ አርፋል ማለት ነው። ከየት ቤተ እምነት ነህ? ወይ ወንድምነት ርዕሱን ማን ርዕሱ? እሺ ማርያም በእንጨት ላይ ተገልጣለች ወይ ብለህ በላቸው። እንጨት ላይ ብለው ሰላም። እሺ ማርያም በእንጨት ላይ ወይ በዛፍ ላይ ዛፍ ላይ ነው ተባለው። በዛፍ ላይ ለዚህ እኮ የሚመልስ ትውልድ አይጠፋም። ይገባል፣ ይከራከር። ማርያም በዛፍ ላይ ተገልጣለች። እንደሱ ያ ቴንክ ዩ። እሺ ወንድምነት ይኸው የማርያም ትውልዶች ሲገቡና አሁን ይኸው ሞገቱ
በቃ እስቲ በማርያም በዛፍ ላይ የተገለጠች ማርያም ካለች ግቡና ያው አሳዩ። ለኦርቶዶክሳውያን ኮሜንት ላይ ያላችሁ ወይ ደግሞ አይ አልተገለጠችም ስህተት ነው የምትሉ ሰዎች ካላችሁ ኦርቶዶክሳውያን ሆናችሁ ጥሩ ነው። ሰኒ ያው አፕግሬድ ተደረገ እኮ ስንት ዘመን ሙሉ አሸዋ ላይ ከባድ ነው። ወደ ዛፍ አድርገዋል። ሰኒ ተንኮል ጀመርሽ ማለት ነው እንጂ ማር እሺ ማርያም በዛፍ ላይ ተገልጣለች። ተገለጠች ዛፍ ላይ ወገኖች፣ ዛፍ ላይ ተገለጠች። ምን ተአምር ተደረገ? በዛፍ ላይ መገለጧ ደግሞ ብዙ ጊዜ ዛፍ ላይ ነው ባይዘወይ ብዙ ጊዜ ዛፍ ላይ ነው አይደል? ዛፍ ላይ ብዙ ምስክሮችን እንሰማለን እና እሺ ብዙ ዛፍ ላይ ነው አይደል? ብዙ ጊዜ ዛፍ ላይ ነው። ዛፍ ትወዳለች ማለት ነው ይመስለኛል እንግዲህ። እሺ ካላችሁ ይኸው ግቡ ጋይስ፣ ግቡ። ብዙ አላችሁ እየሰማችሁን ያላችሁ እንዳላችሁ እናውቃለን እና ናቼ አንተ ብቻ ነውክ? ናቲ አይዞ ብራዘር፣ ዛሬ ናቲ ብቻውን ሆኗል። ናቲ አንተ ብቻ ነውክ? እስኪ ምን መንፈሳዊ ፋይዳ አለው? ምን መንፈሳዊ ፋይዳ አለው? የማርያም በዛፍ ላይ መገለጥ ምን መንፈሳዊ ፋይዳ አለው? ለአማኙ ምንድን ነው የሚሰጠው? ክላስ ጨርስ ይሻላል። ዘራጉል ክላስ ጨርስ ይሻላል። ክላስ ተማር። እንደዛ እኮ ነው አሁን ክላስ ላይ እኮ። እሺ ሌላ ኦርቶዶክስ አይካል ኦፍ ኮርስ ቦታው ይፈልጋል። ልክ ነው። ቦታውን ሰበብ አድርገ ቦታውን ለመያዝ ከሆነ ኢትስ ፖሲብል። ምክንያቱም ቅድም እንግዲህ ዮሐንስ ራሱ ኦርቶዶክሳዊ ነው የተናገረው ትዝ ይላችኋል። እንደዚህ አይነት ሮመሮችም ነበሩ። ያ ወደ አይሲቲ ፓርክ እንደዛ ነገር ላይ ውሃ ሲፈልቅ የከተማውን ውሃ ነው ምናምን እንደዛ ነገር እንዳለው ጸበል ነው ብለው ሊወስዱት ነገር ፈለቀ ብለው መጨረሻ ላይ ያው የከተማው ትልቅ ውሃ ከውስጥ ፈንድቶ ነገር ሆኖ ተገኘ አይነት ማለት ነውና ከርሰ ምድር ባይ ዘ ዌይ ተፈጥሯዊ ነው። ኦኬ መሬት ምንጭ ይፈልቃል፣ ኮመን ነው እና የፈለቀ ምንጭ ሁሉ ጸበል የሚሆንበት ምክንያት ራሱ ምንድነው? ባይ ዘ ዌይ መወያየት አለበት ማለት የሚፈልቀው ውሃ ሁሉ ለምንድነው ከምንጭ ጋር ከጸበል ጋር የሚገናኘው? ምን መንፈሳዊ ግንኙነት አለው? የግድ ጸበል ለመባል የከርሰ ምድር እንትን ውሃ መሆን አለበት? እንደዛ ነው ማለት እግዚአብሔር እንዲሰራ። እንግዲህ እግዚአብሔር አይሰራም። አይ ነው በኦርቶዶክስ ውስጥ የሚሰራ እግዚአብሔር እንደሌለ አውቃለሁ። ግን በእናንተ አንደርስታንዲንግ እግዚአብሔር እንዲሰራ ነው የከርሰ ምድር የሚሆንለት። እግዚአብሔር የሚጠቀመው የከርሰ ምድር ውሃን ነው፣ እሱም ብቻ ነው ብራዘር። ወራጅ ውሃን አይጠቀምም፣ ወንዝ ምናምን አይፈልግም። የግድ ከመሬት መፍለቅ አለበት መንፈሳዊ እንዲሆን። ብራዘር እስቲ ግቡና እስቲ ሐሳብ ስጡን ካላችሁ ኦርቶዶክሳውያን፣ መልስ ያለው ኦርቶዶክሳዊ ካለ። አይ ነው ከበሮ ይዞ እንደመደለቅ ቀላል አይደለም። ሐሳብ የምናነሳቸው ጉዳዮች በጣም የሚሞግቱ ሐሳቦች እንደሆነ እናውቃለን። ግን እንደ አንድ ኦርቶዶክሳዊ እነኚህ ጉዳዮች በእግዚአብሔር ሐሳብ ላይ ቆም ብላችሁ የምትሞግቱ የምታሳዩን ሰዎች ካላችሁ በደስታ እንቀበላችኋለን። ናትሻ ያልደከመ እኛ እኮ ደከመን ለአንተ። እሺ ሚክስ ሰላም ሚክስ ሰላም ነው ዳኒ።
አለሁልህ። እንዴት ነህ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? እንደ ኦርቶዶክስ ነኝ። እንኳን ደህና መጣ። አመሰግናለሁ። ማርያም በዛፍ ላይ ተገለጠች? ዳኒ አዎ፣ እያየህ አይደል ታምሩ? የምር በእግዚአብሔር ታምር አታምንም? ማርያም ዛፍ ላይ አሁን ለምሳሌ ልንገርህ። አሁን አንተ ምንድነው ሃይማኖት? ምንድነው? ጴንጤ ነህ ወይ ሉተራን? እኔ ጴንጤ ኮንክ። አሁን በዘይት ተፈወሰ ይባላል። ያ ነገር እውነት ነው ውሸት ነው? አሁን ለምሳሌ እስራኤል ዳንሳ ጋር ብትሄድ፣ እዩ ጩፋ ጋር ብትሄድ ዘይት ሰው ገዝቶ ዳንኩ ይላል። ይድናል አይደለም? አዎ፣ በዘይት ሰው አይፈወስም። ኢየሱስ ነው የሚፈወሰው። የምሬን ነው? አዎ፣ ፈዋሹ ኢየሱስ ነው። ያ ሁሉ 100,000 የሚቆጠር ጴንጤ ዘይት እየገዛ ሂዶ እየተፈወሰ አልተፈወሰም ነው የምትለው? እሱን ነው መለየት ያለብህ። እሱ ነው ፈዋሹ ኢየሱስ ነው። ኦኬ፣ በደምብ ስራ። ፈዋሹ ኢየሱስ ነው። አዳኙ እግዚአብሔር ነው። እግዚአብሔር ነው አዳኙ እግዚአብሔር ነው። አሁን ላተው አትጫዋ ዳኒ ደግሞ ላሳየህ እኮ ነው። ይኸውልህ በዘይት ለበሽተኛ እንዲጸለይ ያዘዘው ጌታ ነው። ኦኬ፣ ማን ያዘዘው? ጌታ ነው ያዘዘው። ሲጸለይ በክርስቶስ ኢየሱስ ስም ነው የሚጸለየው። ወዳጄ አንተ ዛፍ ላይ ነው አሁን ተገለጠች እያልክ ያለው። የትኛው የመጽሐፍ ቅዱስ ሐሳብ ነው ማርያም በዛፍ ላይ ተገልጣ ትፈውሳለች የሚለው? የትኛው የመጽሐፍ ቅዱስ ሐሳብ ነው? ከየት አግኝተው ነው? ብራዘር ልዩነታችን እኮ ተሰማይ ከምድር እኮ ነው። አየህ፣ በተጸለየ ዘይት ላይ ዘይትን እየቀቡ እንዲጸልዩ እግዚአብሔር አዟል። መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው በክርስቶስ ኢየሱስ ስም። በዛፍ ላይ ግን የምታርፍና ደግሞም የምታድን ማርያም ግን በእግዚአብሔር ቃል ውስጥ የለችም። አየው፣ አሁን የምታነሳው የእግዚአብሔርን ቃል አንተ መጽሐፍ ቅዱስ ውስጥ ፈልገን ብናገኝ ያንተ ልምምድ ውስጥ እምነት ውስጥ ብንፈልገው አናገኘው ብራት አናገኝም። የማርያም ስዕል አክቹዋል ስዕሏ እንኳን ቢገለጥ ምንም የሚፈጥረው ታሪክ የለም። ዘይቱ አይደለም ለውጥ ያመጣው ወንም አለም። ከዘይቱ በፊት የሚጠራ ስም አለ፣ የክርስቶስ ኢየሱስ ስም። አየህ፣ ስሙ ነው ማተር የሚያደርገው። በክርስቶስ ኢየሱስ ስም ይጸልዩለት ነው የሚለው። የማን? የክርስቶስ ኢየሱስ ስም ነው። ምን? ፈዋሹ አዳኙ ኢየሱስ ነው። ታቶን ከዛ ውጪ ሌላ ታሪክ የለው ብራዘር፣ ሌላ ታሪክ የለው። ዘይት በጣም እኛ እንደዛ የምናስብ ሰዎች የለንም። የሆነ ዘይቱ ወደ ሱፐር ናቹራል ኤሌመንት ይቀየራል የሚል ትምህርት የለም። ባይዘው መጽሐፍ ቅዱስ ላይ እንደዛ አይነት ትምህርት የለም። ኦኬ፣ ዘይቱ የጌታ ስም ዘይቱን ቀይሮት ከዛ አንተን የሚቀይርህ የሚለውጥህ የሚፈውስህ እንዳይመስልህ። እንደዛ አይነት እምነት የለም ብራዘር። የሚቀየር የተለየ ክብር የሚያገኝ ዘይት የለም ብራዘር፣ የለም። እንደውም አንዳንድ የመጽሐፍ ቅዱስ አዋቂያን የሚናገሩት በራሱ ናቹራሊ እሺ፣ እዛ ላይ አልምጣበት፣ ግን ቁም ነገሩ ምንድነው? ስሙ ነው ማተር የሚያደርገው። ኦኬ፣ ስሙ ነው ጉልበት ያለው ወዳጄ። አየህ፣ አሁን የጌታ ስም አንተን ነው የሚለውጥ፣ አንተን ነው እሱ ነው የሚፈውስ ብራዘር። ኦኬ፣ እሺ ዳኒ የነደው ስለነበር ነው። ችግር የለም እንዳትጋጭ እሺ። በጥንቃቄ ነዳ። ያንተ ጸሎት ያግዘኛል። አይ የምሬን ነው እኮ ያው ሐሳብ እንዳልወስድብህ ብዬ ነው። እሺ እና ጸጥ ብዬ ልስማ ቁጭ ብዬ። አይ ከሴፍ ከሆንክ ችግር የለም። እንዳት እንትን ሐሳብ ሰብሰብ ብሎ አይ ዳኒ፣ እኔ አሁን አንድ ሐሳብ ምን እንደው ታውቂያለሽ፣ አሁን በዛ በታምራት ብዙ ሰው ድኗል። አይኑ የበራ ሰው አይታል። ብዙ ሰው ተፈውሷል። ምንድነው አሁን ይሄ ችግሩ? አንተ ምን አናደደ? አሁን የራስ ሃይማኖት አለ። አሁን ለምሳሌ ልንገርህ፣ እኔ አሁን አንድ ፕሮቴስታንት ሂዶ በዘይት ተፈወስ ቢለኝ እምነቱን ያዳ ነው። ምንድነው እንደዚህ ጥላቻ መስበክ ነው? እኔ አሁን ግራ የገባኝ ዳኒ፣ ሄደ ያ ነገር ሆነ፣ አይን ተፈወሰ፣ ብዙ ሰው ዳነ፣ በቃ እግዚአብሔር ይመስገን ማለት ምንድነው የሚያናድህ ነው? አሁን የኔ ጥያቄ ምንድነው የሚያናድህ? ለምን ጥያቄ ጠይቀኝ። እሺ ልመልስልህ። አየህ
ሐሳቤን ቆይ አንድ ጠቅልል አድርጊ ልጠይቃ። አሁን በፕሮቴስታንት ወንድሞቼ ያለው አሁን ለምሳሌ እዩ ጩፋ ጋር የሄደ ሰው የዳነ ሰውን ያውቃለሁ። ዳንኩ አለኝ ምን ልበለው? አንተ አሁን ዘይት አይደንም ትላለህ። የእግዚአብሔር ስራ ነው ብሎ አመነ ያ ሰው ይዳነ። እንዴት ዳንክ ብዬ ልጠይቀው እችላለሁ። እንደዚህ ዳንኩ አለኝ። ለምን እናደድባለሁ? ለምን እናደዳለሁ በሱ? እዚህ ጋር ኦርቶዶክስ ነው ይሄ ነገር መጣ እግዚአብሔር ይመስገን ብሎ ነው መቀበል ያለብህ እንጂ አሁን አንተ ጥላቻ ለምን ታሳየናለህ? ይኸው መልሳለሁ። እሺ መረጃ መጠየቅ ጥላቻ አይደለም። መስተካከል ያለበት ከሱ አንፃር እንደ እግዚአብሔር ቃል ወንድማማቾች እንደሆነን ሁለታችንም ክርስቲያን ተብለን እንደምንጠራ ክርስቶስ ኢየሱስን እንደሚያምን ሰው እናውራ ነው እያልን ያለ ነው። ይሄ ጥላቻ አይደለም። ለምሳሌ እናንተ እንትና ገሊን ምናምን እዩ ጩፋ ምናምን እያላችሁ ባይዘዌ እዩ ጩፋ ብቻ አይደለም አገልጋይ ባይዘዌ ማለት በፈውስ የሚያገለግሉ አይ ለምን እንዳልኩ ልንገራ ይቅርታ ለምሳሌ እንደኔ ማለት ነው። አሁን ቲክቶክ ላይ ያሉት እነ ኤርሚያስ ምናምን ሳይሆን ፕሮቴስታንት አቅም ያለው በአሁን ሰዓት እዩ ጩፋ፣ ዮናታን አክሊሉ፣ እስራኤል ዳንሳ ነው። አሁን አንተ ምን ቸርች አለ? የት ነው የምታገለግለው? እኔ ቲክቶክ ላይ ነው ማቀ የትኛውን ቸርች አንድ ሰው ምንም ስታረቅ አላውቅም። ምን አሁን አዲስ አበባ ውስጥ የምንኖረው እዩ ጩፋን፣ ዮናታን አክሊሉ ቸርች አላችሁ። ቢያንስ ብዙ ፕሮቴስታንቶች ይሄዳሉ። አንተ ቲክቶክ ላይ ነህ፣ ሌላ ምን ታረጋለህ? ለዛ ነው ስሙ የሚነሳው። ፕሮቴስታንት ማለት እዩ ጩፋ ዮናታን እንጂ አንተ ወይ ኤርሚያስ አይደላችሁ። ምንም እኔ አቅም ያላችሁ እያለ ከመሳደብ ብቻ ችግር የለም። እሺ አሁን በደምብ ስማኝ። ኦኬ በደምብ ስማኝ። ጌታ ይባረክ። እነሱ ላይ ስለሚገለጸው ጸጋ እግዚአብሔር እናመሰግናለን። ኦኬ አሁንም ትልቁ መስተካከል ያለብህ ጉዳይ ምንድን ነው? እሱ ፈዋሽ እዩ ጩፋ የሚባል ፈዋሽ የለም። ዮናታን የሚባል ፈዋሽ የለም። ኦኬ የሚፈውስ ዘይትም የለም። ይሄው እየነገርኩን ያለው የሚፈውስ ውሃም የለም። ኦኬ ዘይትም ውሃም አይፈውስም። እኛ ቤት ፈዋሽ አንድ ብቻ ነው። መጽሐፍ ቅዱስ የሚናገረው መዳን በሌላ በማንም የለም ነው የሚለው። አየህ፣ ዘይት የለም፣ ጥላ የለም፣ ዛፍ የለም፣ ስዕል የለም። ብራዘር አዳኝ የተባለው አንድ ነው። ቆይ ብራዘር ሰማሁ። ሁለት ሶስተኛ ልታቋርጠኝ ነው። አንዴ ስሜትን ተረጋጋና በደንብ ያዘው ብራዘር፣ በደንብ ያዘው። አየህ እኛ ቤት አዳኝ ኢየሱስ ነው። አየህ እዩ ጩፋ በጣም የተወደደ ወንድም ነው። እሺ ጥሩ፣ እግዚአብሔር በሱ ይጠቀማል፣ ምንም ጥያቄ የለውም። እዩ ጩፋ መድረክ ላይ ወጥቶ የሚጠራው የኢየሱስን ስም ነው። አየህ የኢየሱስን ስም ነው። ያድናል ብሎ የሚናገረው ኢየሱስን ነው። አጋንንት በስሙ በማን በክርስቶስ ኢየሱስ ስም ነው የሚወጡት። እዩ ጩፋ ተሳስቶ በእዩ ጩፋ ስም ውጣ ካለ እኔ እቃወመዋለሁ። ለምን? በእዩ ጩፋ ስም አጋንንት አያወጣም። እዩ ጩፋ ተነስቶ በዚህ ዘይት ላይ ጸልያለሁ ይሄ ዘይት ይፈውሳል ካለ እቃወመዋለሁ። ለምን? የሚፈውስ ዘይት የለም፣ የሚፈውስ ኢየሱስ እንጂ። አየህ ፈዋሹ ማን ነው? ኢየሱስ ነው። ከቁስ ጋር ኢየሱስን ወስዶ የሚያነካካ የትኛውም አገልጋይ ከእግዚአብሔር ዘንድ ነው ብለን አናም። ኦኬ ሐዋርያቶችን ብለው አያውቁም። ልብሳችን ይፈውሳል ያድናልና ቆርጣችሁ ውሰዱ ብለው ትምህርት አላስተማሩም። ባይዘወይ ልብሳችን ያድናል ይፈውሳልና ብለው በትምህርት ደረጃ አስቀምጠውት እንደ ትሬንድ ተደርጎ እንደ ልምምድ ተደርጎ የተወሰደበት የመጽሐፍ ቅዱስ ክፍል የለም። እግዚአብሔር በሚፈልገው እየመለስክ አይደለማ። አሁን ይኸውልህ ልንገርህ፣ አሁን አልክ አረ ስሜት ይሆናል ብራዘር፣ ስሜት ይሆናል። ሶስቴ እኮ ልታቋርጠኝ ነው ብራዘር፣ ሶስቴ ልታቋርጠኝ ነው። እና ተረጋጋ። አየህ የኛ ቤተክርስቲያን ውስጥ ያለው እምነት ይሄ ነው። እምነታችን ይሄ ነው። ኦኬ እምነታችን ይሄ ነው። የእግዚአብሔር ቃል የሚናገረን ይሄ ነው። በስሜ አጋንንትን ነው የሚለው፣ በስሜ ደዌዎችን ነው የሚለው። አየህ በማን በክርስቶስ ኢየሱስ ስም። አሁን በማርያም ስም አጋንንት አይወጣም፣ በገብርኤል ስም አጋንንት አይወጣም፣ በሌሎች ቅዱሳን ጻድቃን ስም አጋንንት አይወጣም። በስዕልም ፈውስ የለም። ኦኬ የእግዚአብሔር ቃል ይህንን ነው የሚያስተምረው። እንደ ትምህርት ወስደን የምንወያይበት ጉዳይ ከሆነ ይህንን ነው የምናወራው። መጽሐፍ ቅዱስ ውስጥ ያለው ለትምህርት የተቀመጠልን ልምምድ አይደለም። ያን ያለው ዶክትሪን በልምምድ ባይዘወይ አይመሰረትም። ትምህርት ያለው ይሄ ነው። በማን በክርስቶስ ኢየሱስ ስም አለቅ። አየህ ይሄንን መናገርና ይሄንን ማሳየት ጥላቻ ግን አይደለም ለኦርቶዶክስ። ወደ መጽሐፍ ቅዱስነት ተመለስ እያልን ያለ ነው። ለምን
ይሄው ስዕል ተገለጠ፣ የማርያም ስዕል ተገለጠና አዳነ እያልክን ያለው ውሸት። የማርያም ስዕል አይደለም ራሷ ብትገለጥ ሰውን ማዳን አትችልም። ማርያም ይሰማላል። ስዕሉ አይደለም ራሷ በአካል ብትገለጥ ሰውን ማዳን አትችልም። ማዳን የሰው ተግባር አይደለም። ማዳን የእግዚአብሔር ስራ ነው። ኦኬ፣ ማዳን የማን ስራ ነው? የእግዚአብሔር ስራ ነው። አሁን ማርያም አታድንም ብሎ መናገር ማርያምን ዲስሪስፔክት ማድረግ አይደለም። ምን ያገናኘዋል? የማርያም ልኳ ይሄ ነው፣ አለማዳን። ይሰማል ብራዘር? አሁን ልኳ ይሄ ነው። ፍጡር ናት፣ ሰው ናት። ሰውን አታድንም ማርያም። ልኳ ይሄ ነው ብራዘር። ልኳን መናገር ስድብ አይደለም። ዛት ኢዝ ሪያሊቲ ብራዘር። ስድብ ማለት ከልኳ በታች ማውረድ ማለት ነው። አየህ፣ ከልኳ በታች የሆነችውን ሳይሆን ያልሆነችውን መናገር ማለት ነው። እሱ ስድብ ነው። እሱን ደግሞ እንቃወማለን ብራዘር። ማርያም ያልሆነችውን ነገር ስታደርጓት እናንተም እየተሳደባችሁ ነው ያላችሁት። አየህ፣ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ አዳኝ ናት የሚል ትምህርት የለም በእግዚአብሔር ቃል ውስጥ። ማርያም ሰውን አታድንም። በአካል ብትገለጥ እንኳን ሰውን ልታድን አትችልም። ማርያም ልታድን አትችልም። አዳኝ የወለደችው መድኃኒት የወለደችው ወንድም አለ። እሷ መድኃኒት አይደለችም። አትደባልቁት እና ከጥላቻ ጋር በፍጹም አታገናኙ ብራዘርስ። መልስ ካለ ባይሆን መገብተ መሞገት ነው፣ እንደሱ ነው መነጋገር እንጂ የሆነ እንደ ጥላቻ ምናምን አድርጋችሁ ለማውራት አትሞክሩ ብራዘርስ። እኛም አላለም ባይዘው እኛም አላለም። እሺ ሚክስ ያልተመለሰ ጥያቄ አለ? ኧረ ዳኒ አንዱንም አልመለስከውም። እግዚአብሔር ምን አንደኛውን ንገረኝ ያልተመለሰ። አሁን እያልኩ ያለሁት እኔ አሁንም እኮ ያልተመለሰውን ጥያቄ ያልተመለሰውን ጥያቄ ሚክስ ያልተመለሰውን ብዙ ሰው አሁን ለምሳሌ ልንገርህ፣ በፕሮቴስታንት ነው የምነግርህ። ብዙ ሰው እያልኩ በዘይት እየዳነ ነው፣ እጅ ተጭኖበት እየተጸለየለት እየዳነ ነው። ብዙ ተአምራት እኮ እናያለን። የምታወራቸው ጉዳዮች መጽሐፍ ቅዱሳዊ ነው። እኔ ኦርቶዶክስ ነኝ አልኩህ እኮ በዘይት መጸለይ መጽሐፍ ቅዱሳዊ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው ወንድም አለም። ይሄ እግዚአብሔር ቃል ውስጥ ያለ ትምህርት ነው። ኦኬ፣ ግን መጽሐፍ ቅዱሳዊ ትምህርት ነው። ለበሽተኛ እጅ ጭኖ መጸለይ፣ በዘይት መጸለይ የእግዚአብሔር ቃል የሚያዘን ትእዛዝ ነው። እጅ ጭኖ መጸለይ መጽሐፍ ቅዱሳዊ ነው። ቆይ አንዴ በደምብ ሰው በዘይት መጸለይ መጽሐፍ ቅዱሳዊ ነው። የእግዚአብሔር ቃል ነው የሚያዘው። ኦኬ፣ አሁን ጉዳዩ በዛፍ ግን ያውም በማርያም ስዕል ሰው ይፈወሳል የሚል የመጽሐፍ ቅዱስ ትምህርት ግን የለም። አዮ ዘይት እጅ ቢጫን በክርስቶስ ኢየሱስ ስም ነው የሚጸለየው። በዘይት ኦርቶዶክስ ኢየሱስ ክርስቶስን አታመልኩም ብለህ ነው እንደምታምነው? እስቲ ታሳየኝ። እስቲ ቆይ ላሳየህ። ካመለከ እስቲ ቆይ ላሳየህ። የምሬን ነው። ቆይ ጌታ የምሬን ነው። ላሳየህ። የምሬን አዎ በለኝ። ላሳየህ። ቆይ እስቲ ላሳየህ። ማንን እያመለከ እንዳለ እስቲ I'm sorry. Okay. One second, please. 1 second. እስቲ ካመለከችው እናያለን። አሁን እግዚአብሔር ኢየሱስ ክርስቶስን አናመልክም አሉ። አሁን ይሄ ስምሽን ስጠራ ዳንኩ እኮ ነው ያለው እንዴ? ኧረ አንተ ምን ታዲያ እስኪ ያሳየኛ። እግዚአብሔርን የሚያመልክ ሰው ቆይ ሚክሲ እንደዚህ አድርገዋ። ይኸው አሁን እግዚአብሔርን እኛ እና እንጂ ብራዘር አትውረድ እንዴ። እግዚአብሔርን የሚያመልክ ትውልድ ነው ወይስ ማርያምን የሚያመልክ ነው? ተምታታባባችሁ እንዴ ጋይስ? ኪዳነ ምሕረት እኮ ማለት የእግዚአብሔር ስም አይደለም። ባይዘወይ ማርያም እያላችሁ እኮ ነው እየጠራችሁ ያላችሁት። ብራዘርስ መንቃት አለባችሁ። ያውም ኪዳነ ምሕረት ተብላ እንኳን ልትጠራ አይገባትም ማርያም። ወዳጄ ኪዳነ ምሕረት ተብላ እንኳን ልትጠራ አይገባም። ኪዳነ ምሕረቱ ኢየሱስ ሆኖ ሳለ ማለት ነው።
አይ የምህረትን ኪዳን የተቀበልንበት ግን እንደዚህ መገለጡ በጣም ደስ ይላል። ዳኒ እንኳን ደስ አላችሁ። ቆይ ብራዘር አንድ ሚታር እንደገባ አታወራ ብራዘር፣ ሁሌ አዲስ አትሁን። አዮ ከዚህ በላይ የፍጡር አምልኮ እኮ የለም ብራዘር። ምን ሆነ ነው ይሄ? እኮ ፍጡር ብታመልክ ከዚህ በላይ ምንም ልታረግ አትችልም። ምን ቀረ? የማምለክ መገለጫው ምንድነው? ይሄን ነገር አስቀርቻለሁ በለን እስቲ። የለም ስምሽን ስጠራ የማንን? የማርያምን ስም አየ። መጽሐፍ ቅዱስ ስሙን በመጥራት የሚዳነውን እግዚአብሔርን ነው የሚያሳየው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። አየ የማን? የእግዚአብሔርን ስም። ለምን? እሱ አምላክ ስለሆነ ማለት ነው። አየ የመላእክን ስም የሚጠራ ይድናል አይልም። የፍጡሩን ስም የሚጠራ ሰው ይድናል አይልም። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ማርያምን አምላክ ስላረካት አይደል እንዴ? ጌታ ስላረካት አይደል እንዴ? ስምሽን ስጠራ ይሄው ተፈወስኩ ዳንኩኝ እያልክ ያለው ወዳጄ። ከዚህ በላይ እኮ ማምለክ የለም። አሳየን ኢየሱስ ዳንኤል መዝሙረ ዳዊት ምዕራፍ 34 ቁጥር 7 አውጣ። ለምን ለየትኛው ጥያቄ? መላእክቶች እንደማያድኑ እዛ ላይ መላእክቶችን ጠርቶ የዳነ ሰው አለ? አዎ ወንጌሉ በቀጥታ እናገራላ። መልአኩን ጠርቶ ስሙን ጠርቶ ማለት ነው። እሺ ሊያሳየን ነው። አዎ አንብቦ። እሺ ጥሩ። እሺ መዝሙር ስንት? እንግዲህ አስቡ፣ መልአክን ጠርቶ የዳነ ሰው አለ ሊለን ነው ወዳጃችን። ኦኬ ሊያሳየን ነው። እሺ ምዕራፍ 34 ቁጥር 7 ቆይ ዳንኤል ይቅርታሽ ወንድሜ ቁጥር 7 yes እሺ 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 ያው የእግዚአብሔርን መልአክ በሚፈሩት ዙሪያ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ማንም ማድናቸው? አሁን እኔን አይደለም የምጠይቀኝ። አሁን አንተ የምታሳየኝ እዚህ ቦታ የተጠራ ማድናቸው ብለ የተጻፈው ስለሱ አይደለም እያወራን ያለው። ሲጠራ የሚያድን አለ ብለሃል። የሚያድን አሳየኝ መጀመሪያ። ይሄው እኮ ያነበብኩ እኮ ነው። ማን ነው የእግዚአብሔር መልአክ? መልአኩን ማን ነው የጠራው? መልአኩን ማን ነው የጠራው? ማን ነው የጠራው መልአክ? አንተ እግዚአብሔር ከፈራክ እሱ ራሱ ያንተ ዙሪያ ይሰፍራል። እኔ የጠየኩ ሲጠራ የሚያድን መልአክ መጀመሪያ ያሳይ አለ ብለሃል። ሲጠራ ማን ነው እዚህ ክፍል ላይ? እሺ ልናገር። እሺ ዳኒ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ሁላችሁም አንብቡ። የእግዚአብሔር መልአክ እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መልአኩን ማን የጠራው? መልስ እሱን መጀመሪያ። ማን ነው መልአኩን የጠራው? አንተ እግዚአብሔር ከፈራክ ማን ነው መልአኩን የጠራው? ስሙ ሲጠራ ቆይ አንዴ፣ ስለ እግዚአብሔር አታንሳ ወዳጅ። አሁን ስለ እግዚአብሔር መርሳት አለብህ። አሁን ስለ እግዚአብሔር ያለም ጥያቄው መልአኩ ስሙ ሲጠራ የሚያድን መልአክ መዝሙር ላይ አለ ብለህ ዋሽተሃል። ከሱ ነው አስተካክለህ የምትሄደው። እዚህ ጋር የተጠራ ይሄው ቆይ አትደረብ ብራዘር፣ አንብብልኝ፣ ቀጥታ አንብብልኝ። ቆይ አትደረብ ብራዘር፣ አትደረብ። እንደሱ አንሄድማ ብራዘር። ይሄው መልአኩ እዚህ ጋር ማን ነው መልአኩን የጠራው? ማንም አልጠራም። ማንም አልጠራም። አንዴ አሁን ቅድም ሲጠራ አዎ ማስረጃ አለ ብለሃል። ሲጠራ ደርሶ ያዳነ መልአክ መጀመሪያ ያሳየኝ፣ ሌላ ቦታ ላይ ከመሄዳችን በፊት። ይሄው ቃል በቃል ያድናል እያለ ነው። ቃል በቃል ይሄንንማ ጨረስከው። ይሄንን መልአክ ማንም አልጠራም ማለት እኔ አሁን ስሙ ሲጠራ መጥቶ ያዳነ መልአክ ነው ካንተ የምፈልገው። የአንተ ጠሬታ እኮ አይጠብቅም ማለት እኮ አንተ ዋናው እግዚአብሔር መፍራት ነው የምትጠብቀው። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ጠየቅኩ ስሙ ሲጠራ የሚያድን መልአክ አለ ብለሃል ወይ? ተሳስቼ ነው የለም በል። አሁን ካለ ግን አንጣ። ይሄ ቦታ እዚህ ቦታ ምዕራፍ 34 ቁጥር 7 ላይ ቃል በቃል አንብበ። ሁላችሁም አንብቡ ወንጌል ያላችሁት። ይሄንን ቃል በቃል ተናገርክ። ስሙን ማንም አልጠራውም ማለት ዘጋ ነው። ዋና ዳንያ ዋና ቁም ነገር ቆይ ያንተ ዋና አይደለም የኔ ዋና ነው። አሁን የምናስተናግደው ያንተ ነው ዋና አይደለም የምትጨነቀው። በየትኛውም የመጽሐፍ ቅዱስ ክፍል ላይ ስማቸው ተጠርቶ ያዳኑ መላእክቶች ካሉ ከእግዚአብሔር ቃል አሳየኝ።
እሺ ላሳይ። እሺ ጠብቀኝ። አሁን ጠብቃል ሶ አለ ብሎ መዝሙር 34ን አወራ የለም ማለት ነው። ኦኬ ለዚህ ነው አሁን እዚህ ክፍል ላይ የጠራው ክፍል ላይ ማን እንደተጠራ ግን እኔ ላሳያችሁ። እሱ የለም የተጠራ መልአክ የለም፣ ዘግተናል። አሁን ቆይ አንተ ያዝ ንገረ አትደረብ ጨርሰህ ነው የምንሄደው። አንተ እስከዛ እሱን ደግሞ ሄደን እናወርዳለን። ይሄው እዚህ ክፍል ላይ ደግሞ በደምብ ስሙ ማን እንደተጠራ ነው። ይሄው ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ሃሌሉያ። ይሄ ችግረኛ ወደ ማን ነው የጮኸው? የማንን ስም ነው የጠራው? የእግዚአብሔርን ስም ነው የጠራው። አየ የጠቀሰው ክፍል ላይ የሚያወራው የተጠራው መልአክ አይደለም። የተጠራው ማን ነው? እግዚአብሔር ነው የተጠራው። እግዚአብሔርም ከመከራው ሁሉ አዳነው ነው የሚለው የአምላክ ቃል። አየ ያኛ ቦታ እንደዛ አይልም። ቃል በቃ እንደዛ አይልም። አንተ ሚውት አድርግ ብራዘር። ያነበብኩላችሁ ቁጥር 6ን አያውቁትም። እሱ የሚያውቀው ቁጥር 7ን አይልም። ያ ክፍል ያ ቦታ ይላል። አንድ ቁጥር ነው ከፍ ብዬ ያነበብኩት፣ አልዘለልኩም እንኳን ቁጥር። ወንድም አለም አይ የእግዚአብሔርን ቃል እንኳን ከጠቀሱላችሁ በላይና በታች እንኳን ሄዳ አታነብም። ጊዜ የለህማ ወዳጄ። ለመከራከር ነው እንጂ የምትመጣው የእግዚአብሔርን ሐሳብ ለመረዳት ለማወቅ አይደለም የምትመጣው። እግዚአብሔርን ፈለኩት። እንደውም ከፍ ብዬ ላንብብልህ በደንብ እንድትረዳው። ማንን ፈለኩት? እግዚአብሔርን። ሚካኤልን ገብርኤልን የፈለገ ሰው አለ? የለም። እግዚአብሔርን ፈለኩት። ከዛስ መለሰልኝም። ሃሌሉያ። ማንን ነው የፈለገው? እግዚአብሔርን። ቅዱሳንን፣ ጻድቃንን፣ መላእክትን ፈልጓል? በጭራሽ። ማንን ነው ፈለኩት የሚለው? እግዚአብሔርን ፈለኩት። እግዚአብሔርን ምን አለ? መለሰልኝና ከመከራዬ ሁሉ አዳነኝ። አየ ሰው እግዚአብሔርን ሲፈልግ ወደ እግዚአብሔር ሲጮህ እግዚአብሔር ከመከራው ሁሉ ያድነዋል። የእግዚአብሔር ቃል ይሄን ነው የሚናገረው። የተፈለገው በዚህ ክፍል ላይ የተጠራው ማን ነው ካልክ መልአክ ነው? አይደለም፣ እግዚአብሔር ነው የተጠራው። የተጮኸው ወደ ማን ነው? ወደ እግዚአብሔር ነው የተጮኸው። ወደ መልአክ ሰው ይጮሃል? አይጮህም። አለ ብለሃል። ና ቀጥል። ሌላ ክፍል ልስጥ። አንተ ዳንኤል። እሺ አሁንም እዛ ቦታ የዳንኤል መጽሐፍ ላይ ምዕራፍ 3 ቁጥር 49 አንብብል። መዝሙር እሺ ዳንኤል ቁጥር ስንት? ዳንኤል እሺ እኮ ዳንኤል ምዕራፍ 3 ቁጥር 49። እሺ 49 እሺ ዳንኤል ምዕራፍ 3 ቁጥር 49 የለውም። ሰላሳ ነው ያለው የመጨረሻው። ኦኬ እሺ ምዕራፍ 10 ቁጥር 21። እሺ ምዕራፍ 10 ቁጥር 21 እሺ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቆች ከሚካኤል በቀር ማንም የሚያጽናናኝ የለም ይላል። ምን ማለት ነው? ይሄ አስረዳኝ እስቲ። እኔ አላስረዳም። ከእግዚአብሔር ይኸው ከሚካኤል በቀር ይላል። ላስረዳ። ሌላ ርዕስ አላወራም ብራዘር፣ አሁን ሌላ ርዕስ አላወራም። እዚህ ክፍል ላይ የተጠራ መልአክ አሳየኝ። እኮ ከሚካኤል በቀር ሌላ ርዕስ የለም። አሁን እኔ እዚህ ወደ ሚካኤል የጠራ ሰው ካለ አንጣ። ወደ ሚካኤል የተጣራ እርዳኝ አግዘኝ የተጣራ ካለ አንጣ ብራዘር። እሺ የኛ ቦታ ነው ፈለግከው? አዎ ጥያቄ እሱ ነው። ይሄ መዝሙረ ዳዊት ሰጠው እኮ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ እኮ ቃል በቃል እኮ የእግዚአብሔር መልአክ ያድናል ብሎ ቃል በቃል እኮ አንብባል እኮ ሚውት አድርግ። በቃ ሁለተኛ ዙር ገባ እኮ ብራዘር። ማመን አለ። አንደኛው አንዴ ሚውት አድርግ ብራዘር። ሁለተኛ ዙር ገባ። የለም ያለውን አሁን ሲያጣ ድጋሚ ሁለተኛ ዙር ላይ ወደዛ ራሱን ጥቅስ ራስህ እኮ ነው የለም ያልከው ብራዘር። የተጠራ የለም በቃ የለም። አንዴ ሚውት አድርገው ብራዘር። እነዚህ የተራ ጨዋታ ከኛ ጋር ጨዋታ። እውቀት ካለ ሄደ መጽሐፍ ቅዱስን አንብብ፣
ገብቶኛል። ስለዚህ ማመን አለበት፣ የጥቅስ መቀበል አለበት ነው። በቃ ሚዩት ብራዘር ከሌለ በቃ አንሰማ። ሚዩት አድርግ ብራዘር፣ ጊዜ ማባከኛ የለም እኛ ጋር። ኦኬ እንዴ የለም ብለህ የጨረስከውን ድጋሚ ዙር አለ ብለህ ደግሞ እናውራ። ሼም እኮ ነው ብራዘር። የእግዚአብሔር ቃል ውስጥ ፍጥረት ተስፋ የሚያደርገው በዙፋኑ ላይ የተቀመጠ አንድ ጌታ ነው ያለው። ብራዘር አንድ ጌታ ነው ያለው። አየህ፣ አንድ ጌታ አንድ ንጉስ ነው ያለው። ስሙ ሲጠራ የሚሰማ የሚመልስ ጌታ ነው ያለው። በእሳት ውስጥ ብታልፍ፣ በባህር ብትሰምጥ፣ በምትሄድባቸው በየትኛውም የህይወት ምዕራፍ ውስጥ ሲጠራ የማያሳፍር ጌታ አንድ ጌታ አለ። ተኝቶ ይሆን ብለህ የማትሰጋበት ብራዘር፣ አንቀላፍቶ ይሆን ከሰው ጋር እየተጫወተ እንደ ወረ ዘንግቶኝ ይሆን እማትለው ብራዘር፣ ለጨዋታ ይዞ እኮ ሰው እያዋራው ቢዚ አድርገውት ይሆን እማትለው በዙፋኑ ላይ የተቀመጠ አይ በሱ ዘንድ ምሽት የሌለ ወዳጄ፣ እንቅልፍ ድካም የሌለ አምላክ አለ በዙፋኑ ላይ የተቀመጠ። በጨነቀህ ጊዜ ወደሱ ብትጮህ ፈጥኖ የሚመልስ የሚደርስ ጌታ። እሱ እኮ ካልጠበቀ ጠባቂዎች ከተማን የሚጠብቁ በከንቱ ይደክማሉ ብራዘር። አይ ያስቀመጥካቸው ጠባቂዎቹ ጌታ ካልጠበቀ በከንቱ ይደክማሉ። አይ በመከራ ቀን መሸሸጊያ የሆነ ጌታ እግዚአብሔር። የእሱን ስም ደግሞ የሚጠራ ሁሉ አያፍርም። አሁን የምጠራቸውን ምናምን መላእክቶች፣ ጻድቃን፣ ቅዱሳን የምትላቸውን ብራዘር ልትመካባቸው አትችልም። ለምን? አሁን ማርያምን በዚህ ሰዓት ላይ የሚጠራት ሰው ማርያም አትሰማውም። በጣም ዘፈኒ ፓርት እሱ ነው። ማርያም አትሰማም። አሁን የለችም። በሰማይ ሆና አይደለም በምድር ሆና እንኳን ሰው መስማት አትችልም ማርያም። አይገርምም? የራሷ ችግር ለራሷ እንኳን መፍትሄ እኮ መስጠት አትችልም። ለምን? ሰው ናታ። አሁን ዝቅ እያደረግናት እኮ ያለን ነው የሚመስለው። ልጇን የሚያክል ያውም የ12 ዓመት ልጅ ያለው ሰው ልጅ ሲጠፋበት ያለውን ፔን አንደርስታንድ ያደርጋል። ወንድም አለ ቶ 3 ቀን አንድ ቀን ልጅ ሲጠፋብህ፣ ኧረ አንድ ቀን ብዙ ነው። ያውም ሰው በተሰበሰበበት እንዲህ ለበዓል የወጣ ህዝብ ተገልብጦ በወጣበት ስፍራ ላይ ለ10 ደቂቃ ልጅ ማጣት በጣም አስጨናቂ ነው። እንደወላጅ እንዳውኑ አይደለም። ልጅ ላይ ጂፒኤስ አይተህ አድርገህ ልጄን ፈልጌ ያገኘዋለሁ የምትልበት ታይም አይደለም። መጥፋትን አይቶ ልጅ በስልክ አስደውሎ እዚህ ቦታ ነኝ የሚልበት ቦታ አይደለም ያለው። ቴክኖሎጂ አይደለም ያለው ብራዘር። በዛ ለወላጅ ከባድ በሆነ ታይም ላይ 3 ቀን ሙሉ ልጇን አጥተዋለች። ጭንቀት ነው። አየህ፣ ሐዘን ነው። በጣም ከባድ ህመም ነው። ይሄንን ለመረዳት ልጅ ያለው ሰው ነው የሚረዳው። ልጅ ያለው ሰው he feel it፣ ይሄንን ፔን ያውቀዋል። በዛ ፔን ውስጥ ለራሷ ግን መሆን አልቻለችም ማለት አልቻለች። 3 ቀን አይ ለራሷ እንኳን መሆን አልቻለችም በምድር ላይ ሆነ። ይሄ ገርማል እንዴ! በጣም ብዙ ቀን ጌታን ፍለጋ ትሄድ ነበረ ብራዘር። አይ በቃ ላይፍ ስታይሏ ልክ እንዳንተና እንደኔ እናት ናት። የጌታዬ እናት፣ ክብር ለእግዚአብሔር ይሁን። ልክ እንዳንተ ልክ እንደኔ እናት በቃ ልጇ ሲጠፋባት የምትፈልግ ፈልጋ የምታገኝ እዚህ ጋር እኮ ነው ብላ የማትረጋጋ የማታቅ ብራዘር፣ ልክ እንዳንተና እንደኔ እናት። ጌታ ከዚች እናት ሲወለድ አላፈረም፣ አሁንም አላፍርባትም። አየህ፣ ጌታ የተለየች ማርያም፣ በጣም ሱፐርናቹራል ባህሪ ያላት፣ ከሰው ትንሽ ወጣ ያለች፣ ከመለኮት አነስ ያለች ተደርጋ የእግዚአብሔር ቃል ውስጥ አልተቀመጠችም።